85% የሚሆነው ስኬታችን አመለካከታችን ላይ መሰረት ያደረገ ነው። 15% የሚሆነው ደግሞ ትምህርት ላይ እና ሌሎች የህይወት እድሎች ላይ ነው። ይህን ነገር የሚያሳየው አሜሪካ ውስጥ በሚገኘው ሃርቫርድ ዩኒቨርሲቲ የተደረገ አንድ ጥናት ነው። እሱ ጥናት እንደሚለው 85% የሚሆነው የህይወታችን ስኬት መሰረት ያደረገው አመለካከታችን ነው። 15% የሚሆነው ደግሞ ትምህርትና ሌሎች ላይ የቤተሰብ የኢኮኖሚ ባክግራውንድ ወይም ደግሞ ሌሎች በህይወት ላይ የሚፈጠሩ አጋጣሚዎች ናቸው ይላል። የሰው ልጅ ግን ደግሞ አብዛኛውን የህይወት ክፍሉን እድሜውን የሚያባክነው እነዚህን 15% ልክ እንደ ትምህርትና ሌሎች ጥቃቅን እድሎችን ፍለጋ ላይ ነው። 85% የሚሆነውን እድሜውንና ሌላውን ነገር ጊዜውን የሚያሳልፈው እነዚህ ላይ ነው ማለት ነው። አብዛኛውን የህይወታችን ክፍል እያባከን ነው ያለ የተሳሳተ ቦታ ላይ ነው ማለት ነው። ውድ ቤተሰቦች ዛሬ አመለካከታችን በህይወታችን ወይም ደግሞ ስኬታችን ላይ ምን ያህል ተጽዕኖ እንዳለው የሚያሳዩ 3 ታሪኮችን ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻው ድረስ እንድታዩት እጋብዛችኋለሁ። በጣም ብዙ ነገር ትማሩበታላችሁ፣ ታተርፉበታላችሁ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ላይክ እና ሀሳባችሁን ኮሜንት ላይ አስቀምጡ። የመጀመሪያው እንግዲህ የባሎን ነጋዴው ታሪክ ነው። ይህ የባሎን ነጋዴ በአሜሪካ ጎዳናዎች ላይ የሚኖርና እዛው ጎዳናዎች ላይ ባሎን እየሸጠ የሚተዳደር ነጋዴ ነበረ እና ምንድነው ባሎኑን የሂሊየም ጋዝ በመሙላት ወደ ላይ እንዲንሳፈፍ ያደርገዋል። ከዛ ተመሳሳይ ከለር ለመግዛት ህፃናት መጥተው ይገዙታል ማለት ነው። ስፔሻሊ ገበያ ቀዝቀዝ ባለበት ጊዜ ህፃናቱ ተመሳሳይ የባሎን ከለር እንዲገዙት ባሎኑን ሂሊየም ጋዝ ይሞላበትና ወደ ላይ እንዲጎን ያደርገዋል ማለት ነው። ከዛ ህፃናቱ ተመሳሳይ የባሎን ከለር ይፈልጉና መጥተው ይገዙታል እና አንድ ህፃን በጣም የሚያስገርም ጥያቄ ይጠይቀዋል። የጠየቀው ጥያቄ ምንድነው? ጥቁር ባሎን ከፍ ብሎ ሲበር ነበር ህፃኑ ያየና ጥቁር ባሎን እንደዚህ ከፍ ብሎ መብረር ይችላል እንዴ ይለዋል። ከዛ የባሎን ነጋዴው ምን አይነት መልስ መለሰለት መሰላችሁ? አቢ ባሎኑ ከፍ ብሎ እየበረረ ያለው በከለሩ አይደለም። ባሎኑ ከፍ ብሎ እየበረረ ያለው ውስጡ ሂሊየም ጋዝ ስለተሞላበት ነው። ውስጡ ባለው ነገር ነው ከፍ ብሎ እየበረረ ያለው ወይም ደግሞ እየጎነ ያለው ይለዋል። በሰው ልጅ አመለካከት ውስጥም እንደዚህ አይነት ነገሮች አሉ። የሰው ልጅ ከፍ ብሎ እንዲሄድ የሚያደርገው ከለሩ፣ የሚናገረው ቋንቋ፣ ሃይማኖቱ ወይም ደግሞ የቤተሰቦቹ የኢኮኖሚ ባክግራውንድ የሆነ ነገር አይደለም። የተማረው ትምህርት ወይም የሚሰራው ስራ ያለበት ፖዚሽን አይደለም። ውስጡ ያለው አመለካከት፣ ውስጡ ያለው ዲሲፕሊን፣ ውስጡ ያለው የተገነባው ማንነት ከፍ ብሎ እንዲሄድ ያደርገዋል። ነገር ግን አንዳንድ ሰዎች ልክ እንደዚህ አይነት በጣም ጥቃቅን ጥያቄዎች ራሳቸውን ይጠይቃሉ ወይም ደግሞ ሌላ ሰዎችን ይጠይቃሉ። ላይክ ለምሳሌ ምንድነው የሆነ የኢኮኖሚ ሌቭል ላይ መድረስ፣ የሆነ የትምህርት ደረጃ ላይ መድረስ፣ የሆነ የስራ ኃላፊነት ላይ መድረስ ማለት ለሆኑ ሰዎች የተሰጠ ኃላፊነት የተሰጠ እጣ ፈንታ እንደሆነ አድርገው የሚያስቡ ሰዎች አሉ። እኔ እዛ ቦታ ተምሬ መድረስ፣ እኔ እዛ ቦታ ሰርቼ መድረስ፣ እኔ እዛ ቦታ የሆነ ነገር ኤክስፒሪየንስ ኑሮኝ መድረስ ማለት የኔ የተገባ አይደለም። እኔ ከመጣሁበት ቤተሰብ፣ እኔ ከምናገረው ቋንቋ፣ እኔ ከተወለድኩበት አካባቢ ወይም ደግሞ ሀገር፣ እኔ ከምከተለው ሃይማኖት አንፃር፣ እኔ ካሳለፉት የህይወት ልምድ አንፃር እኔ እዛ ጋር መድረስ የማይታሰብና የማይገባ ነው ብሎ የሚያስብ እጅግ በጣም ብዙ ሰው አለ። ግን ምንድነው ውስጣችን ያለው አመለካከት መቀየር ሲጀምር፣ ውስጣችን ይቻላል በሚለው አመለካከት ውስጥ በኔ ቋንቋ፣ በኔ የዘር ግንድ፣ በኔ ባክግራውንድ፣ በኔ ኢኮኖሚ፣ በኔ የትምህርት ደረጃ፣ በኔ የስራ መስክ እዛ ቦታ ላይ መድረስ እችላለሁ የሚል እምነት ውስጣችን መፈጠር ሲጀምር ያ ሰውም ደግሞ ያሰበበት ደረጃ ላይ ለመድረስ በእያንዳንዱ ቀን የሚሄደውን ግፊት ማየት ይጀምራል ማለት ነው። ሁለተኛው እጅግ በጣም የምወደው እና በጣም የሚደነቅበት ታሪክ ደግሞ የሀፊዝ ወይም ደግሞ የአፍሪካዊው ገበሬው ታሪክ ነው። ሀፊዝ ማለት እስያ፣ አፍሪካ እና አውሮፓ 3ቱ አህጉሮች ይኖሩበት በነበረበት በዛ ዘመን አፍሪካ ውስጥ እጅግ በጣም የታወቀ ባለሀብት አርሶ አደር ወይም ደግሞ ባለሀብት ገበሬ ነበር ማለት ነው። ይህ ገበሬ በህይወት ውስጥ ያለውን ነገር እየበላ እየጠጣ እየሰራ ልጆቹን ያስተዳደረም መስጠት ላለበት ሰው እየሰጠ በጣም ደስተኛ ሆኖ የሚኖር ሀፊዝ የሚባል አፍሪካዊ ገበሬ ነበረ። ግን ምንድነው የሆነ ቀን አንድ ጠቢብ ሰው በወቅቱ ንግግር ማለት ነው አንድ ጠቢብ የሚባል ሰው ወደ ሀፊዝ ቤት ይሄድና የአውራ ጣቱን ቁራጭ የሚያህል አልማዝ ቢያገኝ የሚኖርባትን ከተማ እንደሚገዛ የእጁን ጭብጥ የሚያህል አልማዝ ቢያገኝ ደግሞ የሚኖርባትን ሀገር እንደሚገዛ ለሀፊዝ ይነግረዋል ማለት ነው። ከዛች ቅጽበት ጀምሮ ሀፊዝ በነበረው ስኬት፣ በነበረው ሀብት፣ በነበረው ማንነት መደሰት ያቆማል። ሌላ ሀሳብ ውስጥ ይገባል ማለት ነው። ልክ እንደዚህ አይነት
የሰው ልጅ አለ። አሻግረን የሰዎችን ስኬት ስናይ፣ አሻገርን ነገ መድረስ የምንፈልግበትን የሆነ ህይወት ስናይ ዛሬ ያለንን ቫልዩ ነገር በሙሉ ማየት እናቆምና የራሳችንን ደስታ በራሳችን መንገድ ማጣት እንጀምራለን ማለት ነው። እና ሀፊዝ ምን አይነት ውሳኔ ወሰነ መሰላችሁ? መሬቱን ሽጦ የነበሩትን ከብቶች ሽጦ አልማዝ ፍለጋ መውጣት ወሰነ ማለት ነው። እና ሚስቱንና ልጆቹን የሆነ ቤት ላይ ያሰማራቸውና የነበረውን ሀብት ላይክ መሬቱን፣ የነበረውን ከብቶች፣ የነበረውን በጎች፣ የነበራቸውን ግመሎች ምናምን ነገር ሽጦ መላው የአፍሪካን አህጉር ማሰስ ይጀምራል ማለት ነው። ግን በጣም የሚገርማችሁ ነገር 1 ግራም አልማዝ እንኳን አፍሪካ አህጉር ላይ ማግኘት አልቻለም ነበር። ከዛ ሁለተኛ ውሳኔው የነበረው ወደ ኢዥያ መሄድ ነበር እና ኢዥያም ሄዶ በጣም ለብዙ ዓመት አልማዝ ይፈልጋል። ግን ደግሞ የነበረው ውጤት አፍሪካን ሲፈልግ ከነበረው ውጤት ጋር ተመሳሳይ ነበረ። ምንም አይነት ቁራጭ አልማዝ የዛ ኢዥያ አህጉር ውስጥ አላገኘም ነበረ። ዜን ሶስተኛ ውሳኔው ምንድነው? አውሮፓ ማለት ነው። የቀረችዋ የመጨረሻዋ አህጉር ላይ አውሮፓ ይሄዳል እና አውሮፓም በጣም ለረጅም ዓመት ይፈልግና ተመሳሳይ ውጤት ያገኛል ማለት ነው። ምንም አይነት አልማዝ አላገኘም። ፋይናሊ መጨረሻ ላይ እዛው አውሮፓ ውስጥ ስፔን ነበር የደረሰ እና ስፔን ባርሴሎና ወንዝ ውስጥ ቆሞ ራሱን ያየዋል እና ወንዝ እንደ መስታወት የሰው ልጅ መልክ ያሳያል እና ራሱን በወንዝ ውስጥ ሲያይ በጣም ተጎሳቁሏል። ድሮ ያየው ከአፍሪካ ሲወጣ የነበረው ሀፊዝ አልነበረም። በጣም ተጎሳቁሏል። ሰውነቱ ጠቁሯል፣ እግሩ ደምቷል፣ ከስቷል ምናምን እና በጣም ራሱን ተጎሳቁሎ ሲያገኘው በጣም በራሱ ይናደዳል። አፍሪካ ውስጥ የነበረውን ሀብት፣ አፍሪካ ውስጥ የነበረውን ዝና፣ በፊት የነበረውን ቫሊዩ በሙሉ ያኔ ያልታየው፣ ያኔ ልብ ያላለው ደስታው፣ ያኔ ልብ ያላላቸው ቤተሰቦቹ፣ ሚስቱ፣ ልጆቹ፣ ሁሉም ነገር፣ ጓደኞቹ፣ ዘመዶቹ፣ የሸጠው ሀብት፣ የሸጠው መሬት፣ ሁሉም ነገር ይናፍቀዋል ማለት ነው እና አልማዝ አላገኘም። ባዶ እጁን ነው። ወደ አፍሪካ ወደ ቤተሰቦቹ ተመልሶ መምጣት ያፍራል። የወሰነው ውሳኔ ምንድን ነው? ባርሴሎና ወንዝ ውስጥ ራሱን ከቶ ማጥፋት ነበረ። ባርሴሎና ወንዝ ውስጥ ዘሎ ገባ፣ ራሱን አጠፋ ማለት ነው። በጣም የሚገርማችሁ ነገር ግን ያ አልማዝ ተገኘ። ማን አገኘው መሰላችሁ? የሀፊዝን የእርሻ ማሳ የገዛው ሰውዬ አልማዙን አገኘው። ምንድነው? እንዴት ነው ያገኘው? ከሀፊዝ የገዛቸውን ግመሎችና ከብቶች በዛው በሀፊዝ የእርሻ ማሳ ወንዝ ላይ ያገኘዋል። ምንድነው እዚህ ታሪክ ላይ የምንረዳው ነገር? እኛ ያለንበት ቦታ ላይ ነው የራሳችን የህይወት አልማዝ ህይወታችን የሚቀይረው። ወርቅም ይሁን አልማዝም ይሁን ምንም ይሁን ያለው እዛው እኛ ያለንበት ቦታ ላይ ነው። ግን ምንድነው እኛ አሻግረን ሌላ ኦፖርቹኒቲ ነው የምናይ፣ አሻግረን ሌላ እድል ነው የምናይ። ያለን ነገር ላይ ያለንበት ሁኔታ ላይ እንዴት መስራት እንደምንችል አመለካከቱ የለንም፣ ማስተዋሉ የለንም። መፍጠር ያለብን ነገር ደግሞ ይሄ ነው። ላይክ የስራ አካባቢ በመቀየር፣ የመኖሪያ አካባቢ በመቀየር፣ የትምህርት አይነት በመቀየር፣ መኖሪያ ሀገር በመቀየር ህይወት የሚቀየር የሚመስላቸው በጣም እጅግ በጣም ብዙ ሰዎች አሉ። ግን ህይወት የሚቀየረው አመለካከትን በመቀየር ነው። እዛው ያለንበት ቦታ ላይ እንዴት ሰርተን መለወጥ አለብን የሚለውን ሲስተም ክሬት በማድረግ ነው ትልቅ የሆነ ስኬት ላይ መድረስ የሚቻለው እንጂ አገር በመቀየር፣ አካባቢ በመቀየር፣ ሁኔታዎችን በመቀየር አይደለም። 10 እና 15 ዓመት ሊስትሮ ሰርተው ህይወታቸው የሚቀየር ሰዎች አሉ። 10 እና 15 ዓመት ደግሞ ሊስትሮ ሰርተው እስቲል የሚያጨሱና የሚያቀሙ ሰዎች አሉ። በሁለቱ ሰዎች መካከል ያለው ልዩነት ገንዘባቸውን የተጠቀሙበት፣ ስራውን የተጠቀሙበት አመለካከታቸው ወይም ደግሞ ዲሲፕሊናቸው ወይም አቲቲዩዳቸው ብቻ ነው። በሀፊዝ ታሪክ ውስጥ የምንማረው አንዱ ነገር ይሄ ነው። የኛን ነገር ትቶ አሁን ያለንበት ሁኔታ ትቶ ወይም ደግሞ ህይወታችን የሚቀይረውን ነገር ያለንበት የስራ ሁኔታ ላይ፣ ያለንበት የትምህርት መስክ ላይ፣ ያለንበት ሀገር ላይ፣ የምናገረው ቋንቋ ላይ፣ ያለንበት የሆነ የህይወት አጋጣሚ ላይ ከመፈለግ ይልቅስ አሻግረን ሌላ ቦታ በማየት ጠቃሚ የሆነውን ነገር እንድናጣ እንሆናለን ማለት ነው በራሳችን መንገድ። ሁለተኛው ከዚህ ታሪክ ውስጥ የምንማረው ነገር እኛ አንፈልግም ብለን የተውነውን ነገር ከኛ በውድ ዋጋ ለመግዛት የሚቸኩሉ ሰዎች እንዳሉ እናያለን። አንተ እያማረርክ ያለህበትን ቦታ፣ አንተ ያልፈለገውን ቦታ፣ አንተ እየቀየረኝ አይደለም ብለህ ያልተደሰትክበትን ቦታ ሊቀየሩበት፣ የስኬታቸው መሰረት መንደርደሪያ ሊያደርጉት፣ መዳረሻ ሊያደርጉት፣ ጸሎት የሚያደርጉለት የሚመኙት ደግሞ ሌላ ሰዎች በተቃራኒ ሳይድ አሉ። ልክ የሀፊዝን የእርሻ ማሳ ውድ ወጪ አወጥቶ እንደገዛው ሰውዬ ማለት ነው። ከዛ ሀፊዝ ማግኘት የነበረበትን አልማዝ አግኝቶ ተቀየረበት። ዩሲ
ልክ እንደዛ ማለት ነው። አንተ የለቀቀውን የስራ ፖዚሽን፣ አንተ የለቀቀውን ቢዝነስ፣ አንተ የተወከውን ስራ የሆኑ ሰዎች መጥተው ይገቡበትና ከሆነ አመት በኋላ ተመልሰ ስታያቸው ሌላ ታሪክ ደርሰውበት ሌላ ነገር ሰርተውበት ታያቸዋለህ። አንተ ግን እስቲል እዛው ላይ ነው የምትሆነው ማለት ነው። ይሄ ምንድነው? እነሱ ያደረጉት ነገር እኛ ያላየነውን ኦፖርቹኒቲ፣ እኛ ያን ቦታ እንዴት መጠቀም እንዳለብን ያላወቅነውን የሆነ ነገር ተረድተዋል ማለት ነው። ቢኮልዛት አመለካከት የምንለው ነገር ያን ነው። አንድን ነገር እንዴት በተለየ ሁኔታ ሰርተህ የተለየ ውጤት እንዲያመጣ ማድረግ ትችላለህ የሚለው ነው አመለካከት እንጂ ቦታ በመቀየር ውጤትን መቀየር አይቻልም። የምትሰራበትን መንገድ በመቀየር ግን ውጤትን መቀየር ይቻላል ማለት ነው። ኢንፑቱን ስቀይረው አውትፑቱ አብሮ ይቀየራል። ሶስተኛው ደግሞ ሌላው ታሪክ የዳዊትና የጎልያድ ታሪክ ነው። የዳዊትና የጎልያድ ታሪክ በመንፈሳዊ ዓለም ውስጥ ያለ ታሪክ ነው። ጎልያድ ማለት በፍልስጤማውያን ወገን ሲሆን ዳዊት ማለት ደግሞ በእስራኤላውያን ወገን ነው። ዳዊት ማለት ከቤተሰቦቹ የመጨረሻ ልጅ ነው፣ እንዲሁም ደግሞ የበግ እረኛ ነው። ጎልያድ ማለት ደግሞ ከፍልስጤማውያን ወገን ወይም ደግሞ በሰው ልጆች ዘንድ እስካሁን ድረስ ያልተፈጠረ በጣም ትልቅ ፍጥረት ነው። ላይክ የኔፍሌምስ ወይም ደግሞ የራኢት አይነት ፍጥረት ነው። ጎልያድ ማለት በጣም ግዙፍ ነው እና እስራኤላውያንና ፍልስጤማውያን በየጊዜው ይደባደቡ ስለነበረ የሆነ ጊዜ ላይ ህዝቡ አንድ ውሳኔ ይወስናል። እስራኤላውያንም ከኛ አንድ ሰው ይመረጥ፣ ፍልስጤማውያንም ከኛ አንድ ሰው ይመረጥ። ህዝቡ ከሚተላለቅ ሁለቱ ይጋጠሙና ፍልስጤማዊው ካሸነፈ ፍልስጤም እንዳሸነፈች ይቆጠራል፣ እስራኤላዊው ካሸነፈ እስራኤል እንዳሸነፈች ይቆጠራል ብሎ ህዝቡ ወሰነ ማለት ነው። እና ፍልስጤማውያን ያን ከሰው ዘሮች ውስጥ በጣም ግድንግድ የሆነ ወገናቸውን ጎልያድን መረጡት ማለት ነው። እስራኤላውያን ደግሞ የሚመርጡት ሰው አጡ። በጣም ጎልያድን ሲያዩት እጅግ በጣም ተንቀጠቀጡ፣ በጣም ፈሩ እና ምሳ በልቶ ለወንድሞቹ ምሳ ይዘው ከቤቱ ወደ በጎችን ወደሚጠብቅበት አካባቢ ዳዊት ሲሄድ እዛ ፍልሚያ ላይ ይደርሳል ማለት ነው። እና ከሩቅ ሆኖ ድምጡ ሲያስተጋባ ጎልያድን ይሰማዋል እና ወንድሞቹን ምንድነው የሚል ይህ ሰውዬ ብሎ ይጠይቃቸዋል። ከዛ ይህ ከፍልስጤማውያን ወገን የተመረጠ የኛ ጠላት ነው፣ ጠቡ እንደዚህ ነው ብለው ይነግሩታል ማለት ነው። ከዛ ዳዊትም በኮንፊደንስ እኔ ከእስራኤላውያን ወገን ሁኜ ራሴ ይህን ሰውዬ እገጥመዋለሁ ይላቸዋል ማለት ነው። ከዛ ታላላቅ ወንድሞቹና እስራኤላውያን ይስቁበታል፣ ይቆጡታል፣ ይሳደቡታል። መጽሐፍ ቅዱስ ላይ ያለ ታሪክ ነው። ከዛ ዳዊት እኔ በግ በጫካ እጠብቅበት በነበረበት ሰዓት ድብ፣ ቀበሮ፣ ተኩላ፣ ጅብ ሊበላኝ ይመጣ ነበረ። በዛ ሰዓት አንበሳ ጋር እየታገልኩ፣ ከድብ ጋር እየታገልኩ፣ ከጅብ ጋር እየታገልኩ፣ ከተኩላ ጋር እየታገልኩ አሸንፍ ነበረ። ከአንበሳ ጉሮሮ የጠበቀኝ አምላክ ከጎልያድ እጅም ከጎልያድ ጦርም ይጠብቀኛል። ስለዚህ አሸንፈዋለሁ፣ እኔ ልቅጠመው አላቸው። ከዛ ወንድሞቹም ሌሎቹም እስራኤላውያን ፍቃደኛ ሆኑ ማለት ነው። ከዛ እንግዲህ ዳዊት ጎልያድን በአንድ ውንጭፍ ወርውሮ መታው፣ ገደለው ማለት ነው። የጎልያድን ጦር ወሰደ፣ የጎልያድን አንገት ቆርጦ ጣለ። ዳዊት ምንድነው ያሳለፋቸውን የህይወት ኤክስፔሪያንሶች አሰበ። ሌላው ነገር በእግዚአብሔር ተማመነ። ስለዚህ አንተ የሆነ የህይወት አጋጣሚ ወደ አንተ ሲመጣ ከዛ አካባቢ ያከስረኛል ብለህ ያሸንፈኛል ብለህ ብዙ ነገር ያሳጣኛል ብለህ መራቅ የለብህም። እግዚአብሔርን አምነህ ያን ችግር ለመጋፈጥ ዝግጁ መሆን መቻል አለብህ ማለት ነው። ዳዊት ምንድነው ያለ? ከአንበሳ ጋር ታግዬ አሸንፌያለሁ፣ ከቀበሮ ጋር ታግዬ አሸንፌያለሁ፣ ከጅቦች ጋር ታግዬ አሸንፌያለሁ፣ ከተኩላ ጋር ታግዬ አሸንፌያለሁ። ከነዛ ነገሮች ከነዛ አውሬዎች ያተረፈኝ አምላክ ከጎልያድ ያተርፈኛል አለው። እያንዳንዱ የሰው ልጅ በህይወት ውስጥ የሚያሳልፈው የህይወት ኤክስፔሪየንስ የህይወት ቻሌንጅ አለ። ከነዛ ሁሉ ችግሮች አልፈህ አይደለ? ስለዚህ ያን ችግር ለምን ትፈራዋለህ? ዩሲ እነዛን ችግሮች አልፋችኋል። እነዛን ነገሮች እንዳለፍካችሁ በሙሉ ያን ነገር እግዚአብሔር እንዳሳለፈ ከዚህ ቻሌንጅም ደግሞ እግዚአብሔር ነው የሚያሳልፈ፣ እግዚአብሔር ነው የሚያግዘህ። ሶ ምንድነው ከአንተ የሚጠበቀው ግን አሸንፋለሁ የሚለውን መተማመን በውስጥህ መፍጠር ያስፈልጋል እንጂ እግዚአብሔር እነዛን ቻሌንጆች እንድታልፋቸው እንደረዳህ ሁሉ ፊት ለፊት ያለውን ቻሌንጅ ወይም ደግሞ አሁን ያለህበትን ቻሌንጅ ሳይረዳ አይተውህም። ካንተ የሚያስፈልገው ነገር ምንድነው? ዳትስ ኮንፊደንስ ወይም ደግሞ ይሄ አመለካከትህን መገንባት ያስፈልጋል። አመለካከትህን መቀየር። አልችልም የሚለውን አመለካከት ይቻላል፣ አላሸንፍም የሚለውን አመለካከት አሸንፋለሁ
ወደሚለው አመለካከት መቀየር መቻል አለብህ። ዳዊት በጣም ትንሽ ልጅ ነው። ታላቅ ወንድሞቼ እያሉ እኔ እንዴት እገጥማለሁ ማለት ይችል ነበር ሲዋት ግን ታላቅ ወንድሞቹ እያሉ ከእሱ የሚበልጡ ሌሎች እስራኤላውያኖች እያሉ ዳዊት ያሳለፈውን ኤክስፔሪንስ እና እግዚአብሔር በእሱ ላይ ያለውን እጅ አስታወሰ። ምንድነው ያስታወሰው ነገር? እግዚአብሔር ከጅቦች፣ ከተኩላዎች፣ ከአንበሳዎች ጠብቆኛል፣ ስለዚህ ከጎልያድ ይጠብቀኛል እና እኔ ልግጠመው አላቸው። ይሲዋት እነዛን ሁሉ ችግሮች አልፈሃል፣ እነዛን ሁሉ ቻለንጆች አሳልፈሃል፣ እነዛን ሁሉ ውጣ ውረዶች አልፈሃል። ግን ደግሞ አሁን ያለህበትን ወይም ደግሞ ፊት ለፊት እየታየ ያለውን ነገር ትፈራዋለህ። ያ ፍራቻ ደግሞ ከስኬት ላይ እያስቀረህ ነው። ፍራቻ ማለት ስኬታማ እንዳትሆን የምትከተበው ክትባት ማለት ነው። ስለዚህ ይህን 3 ታሪክ ከስኬት ጋር አያይዛችሁ ተረድታችሁኛል ብዬ አስባለሁ። እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ደህና ሁኑልኝ። ቀጣይ ሳምንት በሌላ ቪዲዮ እንገናኛለን።